በየዓመቱ የአፍሪካ መሪዎች ወደ አዲስ አበባ ይተማሉ። በዚህ ዓመትም 39ኛው የህብረቱ ጉባኤ ተካሂዶ በትላንትናው ዕለት ተጠናቋል። አፍሪካ ህብረት የከሸፈ ድርጅት በራሱ የማይቆም ነው እየተባለ ይወቀሳል። የአፍሪካ ሀገራት ለህብረቱ ዶላር ማዋጣት አይችሉም። አሜሪካ፣ የአውሮፓ ህብረት፣ ቻይና፣ አረብ ኤሚሬትና ሌሎች የበለጸጉ ሀገራት ናቸው የሚሸፍኑለት። እነዚያ የበለጸጉ ሀገራት ከዚህ በኋላ አናዋጣም ቢሉ በየዓመቱ አዲስ አበባ የሚደረገው ጉባኤ አይኖርም እየተባለ ይቀለድበታል። የህብረቱ ህንፃ የተገነባው በቻይና ወጪ እንጂ አንድም የአፍሪካ ሀገር አንድ ብር አላዋጣም። ህንፃውን የገነባችውም ቻይና ናት። ቻይና የህብረቱ መሰብሰቢያ ህንፃ ስትሰራ የቻይና ስለላ ድርጅት የኤሌክትሪክ የኢንተርኔት ገመዶች ላይ የረቀቀ ስለላ ቴክኖሎጂ ተጠቅመዋል እየተባለ ይተማል። የአዲስ አበባ አብዛኞቹ ሆቴሎች የገነባችውም ቻይና ናት። የሰራቻቸውም በራሷ ዕቃ ነው። የአፍሪካ መሪዎች ኮምፒውተሮቻቸውን፣ ስልካቸውን ቻርጅ ሲያደርጉ ሆነ ኢንተርኔት ሲጠቀሙ የኮምፒውተሮቻቸው እና የስልካቸው ሙሉ ፋይል ወደ ቻይና እንደሚላክ ይታማል። ነጩ ማህበረሰብ አፍሪካን የጨለማ አህጉር እያለ ነው የሚጠራው። ጨለማ መባል ያልነበረበት አህጉር ነበር። በሌላ አህጉር የማይገኙ እጅግ ውድ ማዕድናት ከመሬቱ ከርስ ተደራርበው ተቀምጧል። መሪዎቹ የህዝባቸውን ኑሮ ከማሻሻል ይልቅ ስልጣናቸውን ለማራዘም ሲሉ ህዝቡን ያደህዩታል። ከዚያም ስለ ዳቦ ብቻ እንዲጨነቅ ያደርጉታል። እነዚህ ግን በአውሮፓና በዱባይ በቢሊዮኖች የሚቆጠር ዶላር ያሸሻሉ። የዛሬ 7 ወር የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ መሪዎች ሰው አይመስሉኝም፣ አህጉሩ በተፈጥሮ ሀብት የታደለ ነው፣ ግን መሪዎቹ መሳሪያ እየገዙ ህዝባቸውን ይገድላሉ በማለት ነበር የገለጿቸው። አንድም የአፍሪካ መሪም ምላሽ አልሰጠም ነበር። በሱዳን ዘግናኝ ጭፍጨፋ እየተካሄደ ይገኛል። የመሐመድ ዳጋሎ ሰራዊት ህፃን፣ አዛውንት፣ ሴት ሳይል ጨፍጭፏል። የዳጋሎ ሰራዊቶች ሰው ሲገድሉ ቪዲዮ እየቀረጹ ለዓለም ይፋ ሲያደርጉ ነበር። ዘ ዋሽንግተን ፖስት በሳተላይት ምስል አስደግፈው ያወጣው ዜና ዓለምን አስደንግጠዋል። የሳተላይት ምስሉ እንደሚያሳየው የአስክሬን ክምር ነው። የቡድን 7 ሀገራት የሱዳን ቀውስ እንዲያበቃ መግለጫ ሲያወጡ፣ አረብ ኤሚሬትም እጇን እንድትሰበስብ ጥሪ ሲያቀርቡ፣ የአፍሪካ ህብረት ምንም መግለጫ አላወጣም። ዓለም ስለ ሱዳን አሳዛኝ ክስተት እየተወያየ ሳለ ስለ ሱዳን አንድ መስመር መግለጫ ያላወጣው አፍሪካ ህብረት በአውስትራሊያ ተፈጸመ በተባለ ጥቃት ግን የሀዘን መግለጫ ያወጣል። ናይጄሪያ፣ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኮንጎ ግጭት ውስጥ ይገኛሉ። በናይጄሪያ ታጣቂዎች ሴት ተማሪዎችን በፈለጉበት ሰዓት ከትምህርት ቤት አግተው ይወስዳሉ፣ ይደፍራሉ፣ ይገላሉ። የአፍሪካ ህብረት አሁንም ምንም አይልም። አንዳንዶች የአፍሪካ ህብረትን የመሪዎች ክለብ ነው እያሉ ይተቹታል። ይህ ማለት ህብረቱ ለመደበኛው የአፍሪካ ህዝብ ጥቅም ከመቆም ይልቅ ስልጣን ላይ ያሉ መሪዎች እርስ በርሳቸው የሚከላከሉበትና የሚደጋገፉበት ስብስብ እንደሆነ በመግለጽ ነው። የአምባገነኖች መሸሸጊያ ነውም ይሉታል። ብዙዎች ህብረቱ በአባል ሀገራት ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን ወይም የዲሞክራሲ እጦትን በዝምታ ያልፋል ተብሎ ይተቻል። መሪዎች አንዱ ሌላውን እንዳይነቅፍ በሀገር ውስጥ ጉዳይ ጣልቃ ለመግባት የሚል መርህ እንደ ጋሻ ይጠቀሙታል። አንዳንድ መሪዎች ህገ መንግስት እየቀየሩ በስልጣን ላይ ለመቆየት ሲሞክሩ ህብረቱ ጠንካራ እርምጃ አይወስድም የሚል ቅሬታም ይቀርብበታል። ህብረቱ መፈንቅለ መንግስት ቢያወግዝም ህገ መንግስታዊ መፈንቅለ መንግስት ወይም ስልጣን ላይ ሆኖ ህግ ማሻሻልን ግን በዝምታ ይመለከታል። የአፍሪካ ህብረት ጉባኤዎች በአብዛኛው በዝግ የሚደረጉ ናቸው። ውሳኔዎቹም ከላይ ወደ ታች የሚወጡ በመሆናቸው መደበኛው የአፍሪካ ህዝብ በህብረቱ ውሳኔ አሰጣጥ ላይ ያለው ተሳትፎ እጅግ አነስተኛ ነው። ይህም ድርጅቱ የመሪዎች እንጂ የህዝቦች አይደለም ለሚለው ትችት መነሻ ነው። ሌላው ትልቁ የኢኮኖሚ ጥገኝነት ሲሆን ህብረቱ ሌሎች ሀገራት ላይ ጥገኛ ሆኖ እንዴት ነፃ ውሳኔ ሊያሳልፍ ይችላል የሚለው ትልቁ ጥያቄ ነው። የሚተላለፉ የህብረት ውሳኔዎችም በሀገራት ዘንድ አለመከበር ይስተዋላል። እንዲሁም ስብሰባዎቹ ታች ወርደው ውጤት ከማምጣት ይልቅ በጀትና አበል መብያ ናቸው፣ ታች ወርዶ ሲፈጸም አይታይም በሚል ይተቻል። የአፍሪካ ህብረት ጥንካሬ ተብሎ የሚወሰድበት አህጉሪቱን አንድ ለማድረግ ብቸኛው ተስፋ ህብረቱ ነው በሚል ነው። ህብረቱ በሶማሊያ አሚሶምና አትሚስ ኃይል በማሰማራት ግጭቶች ለመቀነስ የወሰደው እርምጃም በበጎ ነገር የሚጠቀስለት ነው። ውድ የቻናላችን ተከታታዮች የአፍሪካ ህብረትን መጠናቀቅ አስመልክተን ያዘጋጀነው ስለ ህብረቱ የተመለከቱ መረጃዎች እነዚህ ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። መልካም ጊዜ